ሰላም እንዴት ናችሁ? ዛሬ የዴይሊ ቭሎግ ፓርት ነው። ዛሬ ማሳያችሁ አሁን አክቹዋሊ ለብሻለሁ፣ ሻርፕ ብቻ መቀየር ነው የሚቀረኝ። ወደ ጂም ልሄድ ነው። ጂም ስንሄድ ምን ያስፈልጋል ወይም ደግሞ ጂም ስንሄድ ምንድን ነው መያዝ ያለብን የሚለውን እኔ በጥቂቱ አሳያችኋለሁ። ዛሬ ነው ልጀምር ያሰብኩት፣ ግን አልተመዘገብኩም። ከሚገርመው ነገር አሉ ጋይስ፣ አልተመዘገብኩም። በጣም ነው የሚያስቀው። ሳልመዘገብ ቀጥታ ተማምኜ ጂም መሄዴ ልመዘገብ እንዴት እንደነበር ላስረዳችሁ። እሺ መጀመሪያ ማለት ነው በቀደም ሄጄ አይቻለሁ ጂም እና አይቼ ጂሙ ምናምን ወድጄው ነበር። ምንም አይልም፣ መካከለኛ አስተያየት ነበረኝ። ከዛ ሩዋንዳዊት ጓደኛ ደግሞ አለችኝ። እሷ እዚህ አካባቢ ነበረ የምሰራው ጂም። ከዛ ስጠይቃት የምሰራበት እዛ አካባቢ ነበር አይደል ምሰሪው፣ አሪፉ የቱ ነው እዛ ትክክል ነኝ የሄድኩበት ቦታ ምናምን ስላት፣ አዎ ራሱ ጋር ነው ብራንች አላቸው እና ያኛው ደግሞ ባስኬትቦል መጫወቻ አለው፣ እዛ ቢሆን ሞር አሪፍ ነው፣ እዛ አይሻልሽም ምናምን ስትለኝ እውነትም ስትነግረኝ ያለው ፋሲሊቲ አይገናኝም። ማለት ይሄኛውም እኮ አሪፍ ነው ስቲም አለው ምናምን ነገር። እኔ ኖርማሊ ደግሞ ብዙ ጊዜ ስለሌለኝ በየቀኑ መስራት አልችልም፣ ጊዜ የሚለኝም በሳምንት 3 ነው የፈለግኩት፣ በሳምንት 3 ነው መስራት የፈለግኩት እና ደግሞ ስቲም በሳምንት 2 ያለው አሪፍ ነው አይደለ? ግን ያኛው ደግሞ በጣም አሪፍ ነው ያምራል ምናምን ስላለችኝ በቃ ይሄታችሁ ደግሞ የሚያምረው ቦታ ይሻለኛል ብዬ እዛ ሌር ዛሬ እንደውም ሌላ ጊዜ ስመጣ መዘገባለሁ ብያቸው ነው የሄድኩት እዛ። ግን ዛሬ ምን መሰላችሁ ማድረገው እሄዳለሁ እዛ፣ ግን ሆፕፉሊ እነሱ ሲያዩኝ ልትመዘገብ ነው ብለው ነው የሚያስቡት። ግን ነው እናንተ ጋር አልመዘገብም፣ ግን ሁለተኛ ብራንቻችን አሳዩኝ እላቸዋለሁ። እዛው ቅርብ ለቅርብ ነው ብላኛለች። ሁለተኛ ብራንቻቸው እንዲያሳዩኝ አድርጌ ሁለተኛ ብራንቻቸው ላይ ተመዝግቤ ዛሬ እጀምራለሁ። ለዛ ይዤ የሚለውን ላሳያችሁ። በመጀመሪያ ደረጃ ፎጣ ትልቅዬ አላደረግኩም። ኖርማሊ ይሄ የፀጉር የሚያስር ፎጣ ነው፣ ግን ይበቃኛል ለጂም። በዛ ላይ ደግሞ የጂም ባግ ስላልገዛ ኦልሬዲ ኦርደር አድርጌያለሁ፣ ግን ትንሽ ራቅ ያለ ቦታ ስለሆነ ነገ ተቀብሉኛላቸው ብያላቸዋለሁ። በሚቀጥለው ጂም ስሄድ ካሳያችሁ ጂም ባግ ይኖረኛል ማለት ነው። አሁን ግን በፌስታል ነው የሚሄደው። በፌስታል ቆንጆ ፌስታል እፈልጋለሁ። እንግዲህ ይሄ ደግሞ የስፖርት እንትን ነው፣ ምንድን ነው የሚባለው? ቦዲ ኬር ነው። ለቦዲ ኬር ነገር ብራ እንኳን አይባሉም፣ ቦዲ ኬር ነው። ከዛ ደግሞ ሌላ ደግሞ ያዘጋጀሁት እንዲታያቸው እንደዚህ ማድረግ፣ ይህን ቱታ እንኳን በቀደም ማሳየቻቸዋለሁ። ቱታውን 2 ቱታ ነበር ያሳያችሁ። ለዛሬ ይሄኛውን አደርጋለሁ። የአንደኛው ቀይ ነው ያሳያችሁ። እንደዚህ ይሄ አለ አሁን ያሳያችሁ። ከዛ ደግሞ ሌላ ምንድን ነው የሚቀረው? ሎሽን እና ዶድራንት አለ። ከዛ ደግሞ ሲሊፐር አለ፣ ሻወር ስወስድ ማድረገው። ሌላ አንድ ጎደል ነገር አለ ጋይስ። ቦትል ኦፍ ዋተር፣ ውሃ በጣም ወሳኝ ነው። ውሃ ሃይላንድ ይዞ ከመሄድ እንደዚህ ቦትል ስላለችኝ እቺ ላይ ውሃ ሙላና እቺን ይዣት እሄዳለሁ። ጂም ስሄድ ይዤ የምሄደው ይሄ ነው። ከዚህ ላይ ጎደለው ምንድነው? የገላ መታጠቢያ ሳሙና ነው። እሱን ደግሞ ስሄድ መንገድ ላይ ይገዛል የገላውን ሳሙና። ከዛ ደግሞ እንዳልኳቸው ቦርሳ ይመጣል። ከዛ በቃ ፏ ብለን ጂም እንጀምራለን። ካሁን በኋላ በቃ በሳምንት 3 ግዴታ ጂም መስራት አለብን። አይ ቲንክ ባስኬትቦልም ስላላቸው ባስኬትቦል ደግሞ መጫወት ስለምወድ ሞር ኢንጆይ ማድረግ ይመስለኛል። ጂሙ ደግሞ ስደርስ እንደሚመስል ምናምን በቻልኩት አቅም አሳያቸዋለሁ። ጂም መጀመር የምትፈልጉ ሰዎች ጀምሩ፣ ነገ ኋላ አትበሉ። እንደውም እኔን ካያችሁ ሰውነቴን ላሳያችሁ። ሜይ ቢ ሙሉ ሰውነቴን አይታችሁ ላታውቁ ትችላላችሁ። ሰውነቴን እዩት፣ እንትን ነው የተስተካከለ ሰውነት የሚያቀር ነው። እዩት፣ ምንም የሰውነት ኤክስትራ እንትን የለኝም ምናምን ነገር፣ ግን ስቲል ጂም መስራት እፈልጋለሁ ሰውነቴን ጠንከር ለማድረግ እና ትንሽዬ ደግሞ ማስተካከል እፈልጋለሁ። በጣም ትንሽ ማለት ነው እንጂ ኦልሬዲ በቃ የተስተካከለ ሰውነት ያለኝ ብዬ ነው የማስበው። ግን ሌሎቻችሁም ስሩ፣ ጂም መስራት የምትፈልጉ ሰዎች፣ በተለይ ትንሽ ወፈር ያላችሁ ሰዎች አሁን ላይ ታወቃችሁ ይችላል፣ ግን ቀስ እያለ እየቆየ ነው የተለያዩ ተያያዥ ህመሞች አብሮ የሚመጡ። ስለዚህ እንደዛ እንዳትሆኑ ጂም ስሩ። እንደገና ደግሞ እንትንን ባትሆኑ፣ ወፍራምን ባትሆኑ፣ ቤት መቀመጥ የምታበዙ ከሆነ ወይ ስራችሁ ቁጭ ብላችሁ የምትሰሩ ከሆነ ወይ አንድ ቦታ ላይ ከሆነ ብሰሩ ጥሩ ነው። እንደገና ደግሞ ስራችሁ በጣም እንቅስቃሴ ከሆነ ያው ኖርማሊ ሰውነታችሁ የተስተካከለ ከሆነ በጣም እንቅስቃሴ የምታደርጉ ከሆነ እሱ ራሱ ጂም ነው ብዬ ነው የማስበው። ግን ያው ጂም መስራት ጥሩ ነው ብዬ ነው የማስበው። እኔ በፊት ራሱ ኢትዮጵያ ሳልመጣ እዛ ያለው አረብ ሀገር ያለው ራሱ እንደምታውቀው ወክ ለ1 ሰዓት ግዴታ አደረግ ነበር። ለ1 ሰዓት ወክ አደረግ ነበር። ያ ብዙ ሰዎች እንዴት ነው የምቀንሰው ምናምን ስለምትሉ እሱን ደግሞ ጂማው ዝም ብሎ መስራት ሳይሆን በነገራችን ላይ አመጋገብ ማስተካከል አለባቸው። ለመቀነስ ምናምን ከሆነ ማለት ነው። ለመወፈርም ለመጨመርም ከሆነ ጂም ስትሰሩ አመጋገብ ማስተካከል አለባችሁ። ጋይድ የሚያደርጋችሁ ደግሞ ትሬነር ቢኖር ደግሞ ሞር አሪፍ ነው። ምክንያቱም በተወሰነ ጊዜ የምትፈልጉት ሼፕ ላይ መድረስ ትችላላችሁ። ግን ለጤናም ደግሞ ጂም ጥሩ ነው ብዬ ነው የማስበው። እወዳቸዋለሁ። ዛ ስሄድ ደግሞ ሞር አሳያቸዋለሁ። ይኸው ጫማ፣ የጂም ጫማ አድርጌ ነው የሚሄደው። ከቀሚስ ጋር እንደዚህ አይነት ጫማ የዳይዳለቅም ሜይ ቢ ትንሽ ፍላት የሆነ መግዛት አለብኝ መሰለኝ። ግን በጣም ነው ይሄ ጫማ ምቾቱ የምወደው። ይህን ጫማ አደርጋለሁ። አውትፊቴ ይሄን ይመስላል። ትንሽ ወደ አለ ናቸው። ይዘው ምንድነው ባዶ ነው፣ አያችሁት? ባዶ ነው። ውሃዬን እዚህ ጋር አድርጌያለሁ። አልሞላሁትም። ኖርማሊ ግማሽ ነው ሞላዋለሁ። ቦርሳ እንደዚህ እንይዛለን። ከዛ ደግሞ እዚች ጋር ቦርሳ ስላልገዛው
ኦንላይን ላይ ኦልሬዲ ኦርደር አድርጌያለሁ። ግን ቦርሳ እስክገዛ ድረስ ነገ አክቹዋሊ ነገ ይመጣል ቦርሳ። ግን እስከዛ እንደዚህ በፌስታል ይሄዳለሁ። ፌስታል ደግሞ ሊቀር ነው በቅርቡ እንዳወቃችሁ። ለዛ እኮ ነው ጋይስ የወረቀት ቢዝነስ ጀምሩ ብላችሁ የት ነው የምናገኘው የምትሉ ደግሞ ቲክቶክ ላይ ራሱ ዝም ብላችሁ ሰርች ብታደርጉ የፔፐር ባግ ብላችሁ ሰርች ብታደርጉ ታገኛላችሁ። ምክንያቱም በአሁኑ ሰዓት ፌስታል ሊቀር ስለሆነ እንደዚህ አይነት ቢዝነሶች መምጣታቸው አይቀርም። አምባሳደር የጫወት በጣም ደክሞኛል። ጥሩ ነገር አንድ ተሸንፊያለሁ። ሌላውን ግን ብዙ ጊዜ ተጫውተናል። ተሸንፊያለሁ። አንድ ብቻ ተሸንፍ ሞር እንጂ ያደረኩት ባስኬትቦል ነው። ቻለው ቤት ጂም ጨርሻለሁ። ትንሽ ስትራፖ አሞኛል፣ እግሬ ስትራፖ ይዞኛል። ጂም ሰርቼ ስለማላውቅ ነው። ስፖርት ምናምን ኖርማሊ ራሴ ሰርቼ አውቃለሁ፣ ግን ጂም ምናምን ገብቼ ሰርቼ አላውቅም። ይሄ የመጀመሪያ ጊዜ ነው። ብቻ ግን ቆይተዋል። ስፖርት ራሱ ከሰራው የተወሰነ እንቅስቃሴ ነው አድርጌ የማውቀው። ስትራፖ ይዞኛል። አሁን እግሬ ተይዟል። ሌላ ደግሞ በጣም ደስ ብሎኛል። ቦታው በጣም የሚያምረው እንዳያችሁት። ትንሽ ያዘንኩት ይሄ ቦትል በጣም ወደው ቦትል ነው። ደግሞ ሁሉም ቪዲዮ ላይ ገብታችሁ ብታዩ አለ እና ይሄ ቦትሌ ተሰበረ። እዩት እንዴት ተሰበረ አትሉኝም? እኔ ባስኬትቦል እየተጫወትኩ ነበር ልጁን ቅረጸኝ ብዬው፣ ሌሎቹም ባስኬትቦል የሚጫወቱ ነበሩ። አይ ቲንክ እነሱ በኳስ መታወት ይመስለኛል፣ አውቀው አይመስለኝም፣ ግን ደግሞ አልነገሩኝም። ስለዚህ ልክ 1 ደቂቃም አይሆንም ተጫወትኩና ማለት እንዲህ እንትን ስል አንጥሬ ሳስገባ ምናምን ቪዲዮ እየቀረጸኝ ልጁ አመሰግናለሁ ቤት ተቀብዬ ውሃ እኮ ጠጥቼ ነው ቀረጸኛ እንደሚሰጠው። ከዛ ተመልሼ ውሃን ቦትሉን አንስቼ ልወጣ ስል የለም። ዞር ስል በጣም ሩቅ ቦታ ሄዶ ተፈናጥሮ እንኳን ማለት አልችልም እንዴት እንደሆነ ነገር ሩቅ ቦታ ላይ ወርቆ አገኘሁት። ከዛ ወይኔ ቦትሌ ምናምን እዚህ ድረስ እንዴት መጣ ብዬ አንስቼ ልጠጣ ስል ያፈሳል። ከሳየው ከሆነ ነገር ጋር ተጋጭቷል። አይ ቲንክ በኳሱ መታወት። ከዛ ከባስኬትቦል በኋላ ደግሞ ብረት ምናምን ማሻ ነው ያለው ከእሱ ጋር ተጋጭቶ ነው እንደዚህ ነው። እና በጣም ነው ፊል ሳድ ጋይስ ቢኮዝ ዲስ ኢዝ ማይ ፌቨራይት ቦትል። በት ኤኒዌይስ ሌላ አለኝ ይሄኛው ይዤ እሄዳለሁ፣ ግን ይሄኛውን በጣም ተጠንቅቄ ነው መያዝ አለብኝ። ያኛው ግን በጣም ወደ ፌቨራይት ቦትል ነበር። እንግዲህ ምንም ማድረግ አልችልም ጋይስ። እወዳችኋለሁ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።